ኤዱ ዛሬ ዴት የለሽም እንዴ? የለኝም ባክ። የለሽም አለሽ ስትባባሉ እኮ ዴት ሳይሆን የሆነ የስፖርት ልምምድ ያላችሁ ነው የሚመስለው። ለምን እንደዚህ የምታፈጥብኝ? አንተስ ዴት አለህ ወይ ተብሎ አይጠየቅም እንዴ? ውይ ሞት ይርሳል። ዛሬ ዴት አለ? አዎ እንዴት የምታሳሳ ልጅ መሰለቻችሁ። በዛ ላይ ደግሞ ዮጊስት ነች። እርግጠኛ ነኝ ስለ ዮጋ ጥልቅ እውቀት አለኝ ብለሃታል። አዎ ለዮጋ ያለኝን ፍቅር ነው የነገርኳት። አታምታታን እንጂ ማን ነው ዮጊስት? አንተ ነህ እሷ? ከተነቃ እሺ እስኪ ስለ ዮጋ የምታውቁትን አንዳንድ ነገር ንገሩ። ወይ ወንዶች ግን መቼ ነው የማታውቁትን ነገር አናውቅም የምትሉት? ሁሉንም ነገር አውቃችሁ ትችሉታላችሁ? ይኸውልሽ ወንድ ልጅ በህይወት ዘመኑ ለሴት ልጅ አላውቅም ብሎ የሚያውቀው አንድ ጊዜ ብቻ ነው። ውሸታ! መቼ አላውቅም ብላችሁ ታውቃላችሁ? እኔም አላስታውስም። አየሽ አላስታውስም እንጂ አላውቅም አይባልም። እሺ መቼ ነው ንገረኝ። ያኔ ገነት እያለን ሔዋን አፕሉን እንድንበላ ስታሳምነን አውቃለሁ ብሏት ቢሆን ኖሮ የኔ ብቻዋን በተወረወረች ነበር። ከዛን ጊዜ በኋላ ግን ከስተታችን ተምረናል። ብቻችንን ተወርውረን ቢሆን ኖሮ ተገላግለን ነበር። ፍቅር የለ ብሬክ አፕ የለ። እሺ ስለ ዮጋ የምታውቁትን እውቀት ንገሩኝ። እንደኔ ግን አንተ ራስን ሆነ ብትቀርባት ነው የሚሻለው። እሷን ለመታወቅ ማንንም ሆነ አይጠበቅብህ። እንዳሰማት እንዴ ሰሚር እኮ ራሱን ሆነ የተዋወቃቸው ብቸኛው ሰዎች እኛን ነው። እሱም ደግሞ ትርፉ ቤስት ፍሬንድ መሆን ነው። ይኸውልህ ፍቅረኛ እንድትሆን ከፈለግ ራስን ሆነ እንዳትተዋወቃት። እኔ አልስማማም። አመሰግናለሁ ፍቅር፣ ግን ያንቺ ሐሳብ አይጠቅመኝም። ሄሎ አለቃ። ሰሚር ከሆነ እዚህ ነው ያለው። ሄሎ አለቃ። ሁለት ቴራውን ከሆነ አላየሁትም። ሙት አለቃ አላየሁትም። እሺ በቃ እኔ ነኝ የጣልኩት። ቆይ አንቺ እኔ ስሰደብ ደስ ይልሻል አይደል? ቆይ እኔ እዚህ ስመጣ ለአለቃ ቴክስት አድርጊለታል ሻል? ስደባው ብዬ ነው ቴክስት ማደርግላት። በሉ እናንተ ተጨቃጨቁ። እኔ ኮቴን ደርቤ ልምጣ። እስከ ዛሬ ድረስ ሲንግል የሆንሽው ለምን እንደሆነ ዛሬ ነው የገባኝ። ለምንድን ነው? ይሁንሽ ክፉ ነሽ፣ በዛ ላይ ደግሞ አቃጣሪ። በመጀመሪያ የምናገረውን ነገር እንደ ትልቅ አጀንዳ አትውሰድብኝ። ግን በጣም የምታስጠላ ቀጭን ሰው ነህ። ሁሌም ለመሳቅ ለመጫወት ምናምን ትሞክራለህ፣ ግን ማናችንም ወሬህም ንግግርህም ጥሞን አያውቅም። እንደውም እኔ ሳይህ የሆነ ህይወቴ ጨለማ እንደሆነ ነው የሚሰማኝ። ቢሮ ራሱ ለምን እንደምትመጣ ይገባ ነው። ይኸውልሽ እኔ እኮ ካሜራማን ነኝ። ለምንድን ነው ቢሮ የማልመጣው? እንደውም ልንገርሽ አንቺ ነሽ ስራ ቦታ መምጣት የሌለብሽ። ያንቺን ስራ ማንኛውም ሴት ልትሰራው ትችላለች። እንደውም ልንገርሽ አንቺን ስራ ቦታ ላለማየት ያልተሳልኩት ቤተክርስቲያን የለም። በመጀመሪያ ስለኔ ስራ ለማውራት ስለ ውበት ሊገባህ ይገባል። የኔም ጸሎት ፈጣሪ ያንተን ጸሎት እንዲሰማህ ነው። ውይ ይቅርታ፣ ሰው ያለ አልመሰለኝም ነበር። ይቅርታ።
ይደርስብሃል ብዬ አላሰብኩም ነበር። አሁን መሄድ እንችላለን? እናንተ እየወጣችሁ ጠብቁኝ፣ ልብሴ ልቀይር። አብራችሁን ቆዩ። ከት ጨርሰናል። ጧት ባደረኩት ነገር ተሰምቶኛል። የእውነት እንደዚህ አበላሽሃል ብዬ አልጠበቅኩም ነበር። ይቅር ብዬሻለሁ። ባደረኩት ነገር ተሰምቶኛል እንጂ ይቅር በለኝ አላልኩህም። የህይወት አስተማሪው መጣ? አዎ መጥቷል። ግን አለቃ ያዕቆብ ቢሮ ነው። ለምን? እኛ እኮ ነን ኢንተርቪው የምናደርገው። አለቃን ያዘዘው። ሰውየው ከእናንተ እውቀት በላይ ስለሆነ እኔ ነኝ ማናገረው ብሎኝ ነው። እንዲህ አብድ ካልፈለግሽ እንዴት ነው አለቃ ጋር የምታስገቢው? በዚህ ሰውየው እኮ የህይወት ፍልስፍና ላይ ትልቅ ቦታ የተሰጠው ሰው ነው። ሁላችንም ልንሰማው የሚገባ ሰው ነው። ሰውየውን እኮ ስላላየሽው ነው። ብታዩ ኖሮ ራስሽ ነበርሽ አለቃ ቢሮ የምታስገቢው። እሺ ቢያንስ ሁላችንም አብረን እንሁን። ብዙ ነገር እንማርበታለን። ችግር የለውም፣ አንተ ቅደም። አይ ችግር የለውም፣ አንቺ ቅደም። ታርቀን እንዴ? ችግር የለውም። አይ አንተ ቅደም። ታዋቂ አስተማሪ እንደሆንክ ሰምቻለሁ። ዛሬ እዚህ ያስጠራው ከኔ የተሻለ ህይወት አስተማሪ ያለ ለሚመስላቸው ሰራተኞች ስም ቢገባቸው ነው የመጽሐፋቸው ነበርኩ። የያዝከው ወረቀት ምን ያህል ዋጋ ቢኖረው ነው ከሰው የበለጠብህ? የኔ ታሪክ ነው። ዝም ብዬ ጫር ያደረኩት። መጽሐፍ ትወዳለህ? አዎ፣ ከመጽሐፍ ስር ነው ያደግኩት። ይገርማል፣ ዳዴ እንኳን የጀመርኩት መጽሐፍ ላይ ነበር። አሁን ራሴው መጽሐፍ ሆኜ ያረፍኩት። ታዲያ ለምን መጽሐፍን አታሳትመው? ወይስ በየሰው ቤት እየሄድክ ራስን ታስነብባቸው ነው? ምን አጠገቤ ያሉ ሰዎች እኮ እንዳሳትመው ይፈልጋሉ። እኔ ደግሞ ለገንዘብና ለዝና ብዬ አላሳትመው። ይቅርታ፣ ትልቁ ውይይት ላይ ነው። በኋላ ተመለሱ። እሺ ደረጀ፣ ከጸሐፊ ይህን ንግግር አልጠብቅም። እስቲ ያቸው እነዚህ ላይ ተስፋ አይታይህም? እኔ እናንተን የማመግጉት አይታይህም? እናንተ የጧት ጭራዎች። ኤደን እባላለሁ፣ ሜካፕ አርቲስት ነኝ። ፍቅር እባላለሁ፣ ሆስት ነኝ። ቤዛ እባላለሁ፣ ሪሰርቸር ነኝ። ሰሚር እባላለሁ፣ ካሜራማን ነኝ። አሁን ከስማቸው ስር የሰማውን ሙያ እንዳለ እኔ ነኝ የሰጠኋቸው። አትሳሳቱ። ከስማችሁ ቀጥሎ መምጣት ያለበት ሙያችሁ ሳይሆን ሰው መሆናችሁ ነው። ትልቁ ምክር ዛሬ ሰጣችኋለሁ። እኔም ከትልቅ አባቴ ነው ይህን ምክር የሰማሁት። በህይወታችሁ ሁለት ሰዎች ሊኮሩባችሁ ይገባል። አይዟችሁ፣ አትጨነቁ። ለሁሉም መልስ እኔ አባታችሁ እዚህ ያለሁላችሁ። ደረጀ ሌላችሁ የፈለገው በእናንተ እናትና አባታችሁ ሊኮሩባችሁ ይገባል። አይደሉም። እነዛ ሁለት ሰዎች ባሎቻችሁና ልጆቻችሁ። አያችሁ፣ በህይወታችሁ ከቤተሰባችሁ ውጪ ለማንም አትጨነቁ። አይደሉም። እነዛ ሁለት ሰዎች እናንተ ናችሁ። የ8 ዓመት ልጅ ያላችሁ የነበረ ማንነትና በ80 ዓመት ያላችሁ ማንነት በእናንተ ሊኮር ይገባል። ቆይ ግን 80 ዓመት ሳይሞላኝ በሞትስ የ80 ዓመት ማንነት ያፍርብኛል ማለት ነው? አሁን ያላችሁበት ዕድሜ ለነዛ ሁለት ማንነት ስትሉ በደንብ ተጠቀሙበት። በችኮላ ምንም አትወስኑ። አትቸኩሉ የምትለው በሌላ አማርኛ ዴቲንግ ይጨምራል። ማንን ለመንካት ነው? ይቅርታ፣ ይሄ ቁም ነገር ነው።
ተታርቀናል ነበር? የውሸትህን ነው ማለት ነው። በሙሉ ልብ ይቅርታ አላደረክልኝም። አንቺም ከልብሽ ይቅርታ አልጠየቅሽኝም። እንደውም ጭንቅላት ከሌለው ካሜራማን ጋር ማውራት አልፈልግም። አንቺ ጭንቅላት አካባቢ ሜካፕ ስለምትሰሪ ጭንቅላት ያለሽ መስሎሽ ነው? እንደውም ታውቃለህ፣ ምናልባት ሲመታ ከሰራ ብዬ ነው። እና ሰራ? አንተ ኤደን ሰሚ አንተ እንዴ ጨምላቁ ፍቅር ያዛቸው። ኧረ ኤደን ሰሚ አንተ እነዚህ ጨምላቁ አንቺ ሁለት ደቂቃ እመልሳለሁ። እስከዚያ እንደቤት ያ እርግጠኛ ነሽ እንደቤት ሄደ? ያ ቢኮምፎርታብል እንደ ቤቴ ነው የማየው። መተሻል እንዴ? እኔ ያስኮን መጽሐፍ ርዕስ ለማንበብ እንዲህ ከተቸገርኩ አንተ እንዴት ነው ጽሑፍ የሚነበብልህ? ይገርምሻል፣ የዮጋ አንዱ ጥበብ ነገሮችን በትኩረት መመልከት መቻል ነው። እኔም በሱ ምክንያት ይኸው መጽሐፍ ገልብጬ ማንበብ ችያለሁ። እሱ ጋር ግን ይበቃናል ብለሽ ነው? ቤር ታይም ኤክሰርሳይዝ መስራት አለብኝ። ከፈለግ ግን አብረን መስራት እንችላለን። አይ እኔ ቢቀርብኝ ነው የሚሻለው። ዮጋ አንዴ ጀመርኩ ማለት በቃ ማቆም ነው ትዝ የማይለኝ። ባይሆን አንዳንድ ቲፖችን እነግርሻለሁ። ደስ ይለኛል። ታውቃለህ፣ ቀልቤን የወሰድከው ለዮጋ ያለህን ክብር ካሳየኝ በኋላ ነው። በጣም አመሰግናለሁ። ችግር የለውም። ቴክ ዩር ታይም። ችግር የለውም። ቴክ ዩር ታይም። ቴክ ዩር ታይም። ለምንድን ነው ግን እንደ ህፃን የምትጣሉት? ምን ያህል የተከበረ ሰው ፊት እንደተጣላችሁ ግን ታውቂያለሽ? ደግሞ ሰውየው ምንም አልተናገረም ማለት አልተቀየመንም ማለት አይደለም። እኔም አውቀው በጥፊ ስመታ ምን ያህል ራሴን እንዳመመኝ ነው። ገጣት ይምጣልኝ ብቻ እሰራለታለሁ። ደረጃ ግን ስለ ወጣትነት ያስተማረው በደንብ ገብቶሻል? ስለ ትዳር ያስተምራል ብዬ እየጠበቅኩ ስለነበር ምንም አልሰማሁትም። ዝም ብዬ አሁን ጊዜን ከማባክን የነገ ስራዬን ብጨርስ ነገ ጠዋት በማርፈድ አካክሷለሁ። ሄሎ ሄሊ፣ ሄለን፣ አንቺ ሄለን፣ ሄሎ፣ አንቺ ሄለን፣ ሄለን፣ Hello.
ገለዋለሁ። የትም ገለዋለሁ። አስወጡት ብያለሁ። አስወጡት ብያለሁ። የት አለ? የት አለ? ውጣ በሉት። አንቄ ነው የምገለው ዛሬ። አንተ ደግሞ ማንን ነው? ማንን ነው? ማስረሻን ነው። የአንድ ዓመት የአይን ፍቅሬን አደፋፍሮና ቃላት አስጠንቶ ልኮኝ እግዚአብሔር ይስጠው እስከ መጨረሻው አለያየኝ። ያን ባንድ አስወጡልኝ፣ እገለዋለሁ። እንዲህ ቁርጥምጥም ነው የማደርገው። አይዞህ ይምጣ እንጂ አንለቀውም። እሺ ይምጣት ብቻ። ዛሬ ማን እንደሚያስጥል እናያለን። የት ነው ያለው? መቼስ አንተም ማስረሻ ነው አይደል? ቆይ የት አለ ማስረሻ? ባኬን ለማትጩህ። ቆይ ደግሞ ሲጀመር ምን አድርጎ ነው አንተን? ምን አድርጎ ነው? ስንት ለፍቼ ስንት ነገር ዋጋ ከፍዬ የተዋወቅኳትን ልጅ ባካ አትነፋረቅ። ከነገርከን ንገረን። በተዋወቀችው በሁለተኛው ቀን ጓደኛህን ወድጄዋለሁ አለች። እኔ በቃ አይዞህ ና። ሽጉጥን አትጠቀሙም። ችግር እኮ እሱን። አይዞህ ማፍሬ። ዛሬ ያገኟት ልጅ ምን ነው? ምን ሆናችሁ ነው? አንተ አልተናደድክበትም? ማንን? ማስረሻን ወዬ የማታው ሪፕሌይ እየተደረገ ነው። ሞርኒንግ ዮጋ መስራት አለብኝ። በየዕለቱ በተመሳሳይ ሰዓት ላይ መስራት ካልቻልኩም ለውጥ ማምጣት አልችልም። መቼ ተኝተሽ ነው ሞርኒንግ የምትሰሪው? ማታ እኮ ያቺን ደቂቃ መታገስ አቅቶተኛ እንጂ ያን ያህል ቆይቼ አይደለም። አንቺ እኮ እየሰራሽ እኔ ሙሉ ቀን ስራዬን ጨርሻለሁ። በእርግጥ ላፕቶፕሽ ፈጣን ነው፣ ቢሆንም ግን ለ3 ሰዓት ያክል ጠብቄሻለሁ። ይቅርታ፣ አሁን አልፋ ማይንድ ስቴት ላይ ነኝ። ቀኔን በጭቅጭቅ መጀመር አልችልም። አልፋ ለምን ኦሜጋ ማይንድ ላይ አትሆኝም? እንደውም ፒሲሽን ብዬ ነው እንጂ ሌው ጋር ምንም አይነት ክብር የለኝም። እሺ ካልሲስ ጭራሽ ወደ ብር ጠቆምሽ። በጣም አመሰግናለሁ። በጣም እኔ በሁለታችሁ ጨዋታ ውስጥ የለውበትም። የሁሉንም ችግር በጊዜ ካልፈታ ማናችንም ስራ መስራት አንችልም። በሰቀቀን አለቀን እኮ። ካልሆነ ደሞዛቸውን ቀተም ቢሆን አስታርቃቸው። አትጨነቂ። ለሁሉም አለቃ ያዕቆብ ሳይሆን ሳይካትሪስት ያዕቆብ ነው መምጣት ያለበት። እንደዛ ከሆነ እኔ ልውጣ። ማበድ አልፈልግም። ቆይ የት ነው ያሉት? ሰሚር ሞኖሎ ክፍል ነው። ኤደን ደግሞ እኛ ቢሮ ነች። መሄድ ትችያለሽ። አገኙት። አለቃ 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 ሳይካትሪስት ያዕቆብ በመሆኑ ሁሉንም ነገር ቀለል አድርጎ አልፎታል። ተርፈሃል። አለቃ እንደምታስበው እኮ አይደለም።
ሁሉም ነገር ለኤደን ነበር የተዘጋጀው። አንተ በተሳሳተ ቦታና በተሳሳተ ጊዜ መተህ ነው እንጂ አታስብ። የተበላሸው ሱፍ ነው። ነገር ግን መስሪያ ቤቱ ቀለም ፋብሪካ ከመሆኑ በፊት ከኤደን ጋር ላስማማችሁ ግድ ይለኛል። አይ ይቅርታ አለቃ፣ ሳልበቀላት ብቀር መላው ወንድን ነው የማሰድበው። አልሰማህም? አንድ ድል ስጠኝና ከኤደን ጋር በግልጽ የምትነጋገሩበትን መድረክ ላመቻች። አለበለዚያ ግን ደሞዛዊ እርምጃ ነው የምወስደው። ከተሳካልህ ሞክር። ፈለግህ አለቃ? ቁጭ በይ። ደግሞ አለቃ ሳሎን ሳይካትሪስት ያውቀው። አለቃ ሊያመኝ ነው መሰለኝ። አለቃ እኔም እያቅለሸለሸኝ ነው። ቦታ ይሻላል። አስር ደቂቃ ጠብቁ፣ መጣሁ። ሁለታችሁ አስመሳይ ቀጣፊ ውሸታሞች ናቸው። እኔ እኮ ስትዛዛቱ የምር የምትገዳደሉ ነበር የመሰለኝ። እናንተ ግን ገና የመጀመሪያው ደረጃ ላይ ናቸው። ለአቅመ መገዳደል እንኳን አልደረሳችሁ። አሳዝናኝ ነው እንጂ ምን እንጂ ስነ ስርዓት። ይሄ ሕክምና ቦታ ነው። አሁን ስራችንን መጀመር እንችላለን። ኤደን ካንቺ እንጀምራለን። ሰሚርን እዚህ ቢሮ መጥላት የጀመርሽው ከመቼ ጀምሮ? እዚህ ቢሮ ካየው ቀን ጀምሮ በጣም ነበር የሚያስጠላኝ። ሰሚር ጓደኛዬ ስለሆነ ራሱ በጣም አፍራለሁ። በጣም ጥሩ። እውነት ለመናገር እኔም ያንቺ ጓደኛ በመሆኔ በጣም ነው የማፍረው። የመጀመሪያ እዚህ ቢሮ ስትቀጠሪ ለሁላችንም መጥፎ እድል እንደነበር ታውቆኝ ነበር። ከዛ የፍቅርን ቤት ተጋራች። ከዛ እኔ በሄድኩበት ቦታ ሁሉ አለች። ይገርምሃል አለቃ፣ አንተ እኔን ለመቅጣት ሁላ ስደውላለች። ሁሌ ብሬክአፕ አድርጌ ስመጣ አጠገቤ ሆኖ ይስቅብኛል። እኔም እሱ ላይ ለመሳቅ እፈልጋለሁ፣ ግን ሰሚር ብሬክአፕ አድርጎ አያውቅም። ሰበብ እየፈለገ ራሱ ነው የሚጣላቸው። ማለት በእኔ ግንኙነት መሳካት ላይ ትቀኛለሽ? ስራም አላጣው ባንተ ምቀናው። ሰሚር እውነቱን ነው። ሰሚር ብሬክአፕ ተደርጎ ስለማያውቅ ትቀኝበታለሽ ማለት ነው። አለቃ አንተ እኮ አማካሪ ነህ። ለማንም ሳይድ ማድረግ አትችልም። እውነትን የምክድ አይነት አማካሪ አይደሉም። ማመን አልችልም። በእኔ ትቀኛለሽ? አልቀናም። ሁሌም በሪሌሽን ከአንቺ የተሻልኩ እንደሆነ ታውቂያለሽ። ማለቴ ከአንቺ እንደምሻል ግልጽ ነው። ግን እንደዚህ ሰማሻል ብዬ አላሰብኩም ነበር። እንደምታስቢው አይደለም ሁሉም ነገር። ይቅር ብዬሻለሁ በቃ። እንዴ እኔ አንተ እንደምትለው አይነት ስሜት አልተሰማኝም። አዎ ለውስጥሽ እውነቱን ልትነግሩ ይገባል። አሁን ተነሽና ከፊው። እኔና አንቺ አልጨረስንም። እሺ አሁን ካለቃና እናምልጣ። በቃ እንዲህ ከተስማማችሁ አሁን ወደ ስራ መሄድ ትችላላችሁ። ግን እንደምትቀይረው ገምታ ከሆነስ?
አትበሉም እንዴ? እኔ እንጃ ዛሬ ምንም መብላት አላሰኘኝም። ሻይ ብጠጣ ይሻለኛል። እኔም ምንም ጥሩ ስሜት አልተሰማኝም። ቢቀርብኝ ነው የሚሻለው። ህይወት እኔን መፈተን የጀመረችው ገና በህፃንነቴ ነው። ገና ህፃን እያለሁ ዳዴ ማለት ስጀምር መገመት ከምትችሉት በላይ ወድቄያለሁ። ግን እንደ ሌላው ህፃን ተስፋ አልቆረጥኩም። ደግሜ ሞክር ነበር። አንድ ቀን ግን ህይወትን አሸንፌ በሁለት እግሬ ለመቆም ቻልኩ። ግን መራመድ አልቻልኩም። ቆይ ግን ሰሚርስ ካየሁት ቆየው። ግማሽ ቀን እኮ ነው ያላየሽው። ወይንስ ናፈቀሽ? ኧረ እኔ ምን በወጣኝ። ያው አስከፍቼው መጥፎ ውሳኔ እንዳይወስን ብዬ ነው። ይቅር በይኝ። ሰው ጥፋቱን አምኖ ከተጸጸተ ድንጋይ ተሸክሞ ይንበረከካል። ይሁንም ተንበርክኬያለሁ። ይቅር በይኝ። እኔ የምልሽ ትላንት አንቺ ቤት ዋላ ይጥያለሁ። ይቅርታ፣ የ15 ደቂቃ የጥሞና ጊዜ ላይ ነበርኩ። እሱ ደግሞ ጳጉሜ ስንት ነው? የ10 ደቂቃ የጥሞና ጋር አብረን ከሰራ ይቅርታ አደርግልሃለሁ። 10 ደቂቃ እንዴ? የህሊና ጸሎት ራሱ እኮ 1 ደቂቃ ነው። አልበዛም?